ክብር ለእግዚአብሔር ይሁን። እንደምን ሰነበታችሁ? እንደምን ከረማችሁ? ቅዱሳን ሰላም ለእናንተ በያላችሁበት ይድረሳችሁ። ይህ በጂኤምኤም ቲቪ ዘወትር ማለዳ ወደ እናንተ የሚቀርብ የማለዳ ስንቅ የተሰኘው ፕሮግራማችን ነው። እግዚአብሔር ደግሞ ዛሬ ወዶና ፈቅዶ ለዚህ ቀን አድርሶናል። ደግሞ የእግዚአብሔርን ቃል ጥቂት አብረን እናይና በዛ ቃል መሰረት ደግሞ እንጸልያለን። ጌታ በነገር ሁሉ ይረዳናል። እግዚአብሔር ዕለት ዕለት የሚልክልን ቃሉን ነው። ምክንያቱም ቃሉን ሲልክልን ፈውስ አለው፣ መዳን አለው። ስለዚህ በዛ ውስጥ ደግሞ ሰላም አለና እግዚአብሔር ዛሬ በቃሉ ይመግበናል፣ ያስተምረናል። ጌታ በነገር ሁሉ ይረዳናል። ክብር ለእግዚአብሔር ይሁን። ዛሬ የምንካፈልበት የመልእክቴ ሐሳብ ያለው ዮሐንስ ወንጌል 15 ላይ ያለውን የእግዚአብሔር ቃል ነውና ፍሬን ስለማፍራት ዛሬ ከኔ ጋር ጥቂት እናያለን። ቃሉን እናነብና በእግዚአብሔር ፊት ጸልየን እንቀጥላለን። ጌታ ይባረክ። እንደዚህ ይላል ቁጥር 1 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይችለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖረውን እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼ በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚያ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ። የአባቴን ትእዛዝ እንደጠበቅኩኝ በፍቅርም እንደኖርኩኝ ትእዛዜን ብትጠብቁ በፍቅሬም ትኖራላችሁ። ደስታችሁ እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል። ክብር ለእግዚአብሔር ይሁን። ጌታ እንዲያስተምረን ጥቂት እንጸልይ። ቅዱስና ዘላለማዊ የሆንክ አምላክ እግዚአብሔር ሆይ ያለህና የምትኖር አልፋና ኦሜጋ የተፈራህ ዘላለማዊ የሆንክ ሉዓላዊ የሆንክ እግዚአብሔር ስለ ሁሉ እናመሰግንሃለን። ስለ ሳምንታቶቻችን፣ ስለ ወራቶቻችን፣ ስለ ቀናቶቻችን እግዚአብሔር ሆይ በቀኑን ሁሉ አቀናጅተ ዛሬን ማየት ስለሆነልን ክብር ላንተ ይሁን። እናመሰግንሃለን እግዚአብሔር ሆይ በጎነት፣ ቸርነት፣ ደግነትህ በስቶልን ዛሬን ቆመናልና እግዚአብሔር የዘላለም አባት ሆይ ስለ ሁሉ ነገር እናመሰግንሃለን። ደግሞ ጌታ ሆይ በዚህ ቃል መሰረት ፍሬ ማፍራት እንድንችል እግዚአብሔር ሆይ 30 60 100 አፍርተን በፍሬያችን የዓለምን ፊት ሁሉ መሸፈን እንድንችል በፍሬያችን ለትውልድ እንድንገለጥ እግዚአብሔርን ደስ እንድናሰኘው ጌታ ሆይ በጌታ በኢየሱስ ስም ፍሬ በማፍራት ህይወት እንድትባርከን እንጸልያለን። እግዚአብሔር ሆይ ማፍራት ይሁንልን በጌታ በኢየሱስ ስም። በህይወታችን ድርቀት እንዳይሆን፣ በህይወታችን መቀጨጭ እንዳይሆን ዛሬ ጌታ ሆይ ከመጣው ከቃል ጉልበት የተነሳ የደረቁ ቢኖሩ እግዚአብሔር ሆይ መጽሐፍ እንደዚህ ይናገራል፣ ዛፍ እንኳን ቢቆረጥ ከውሃ ሽታ የተነሳ እንደሚያቆጠቁጥ እንደሚል ጌታ ሆይ ካንተ ህልውና ካንተ ቃል ጉልበት የተነሳ የደረቁን ቢኖሩ ዛሬ እንዲያቆጠቁጡ፣ ዛሬ ገና እንዲነሱ፣ ዛሬ እግዚአብሔር ሆይ እንደታየላቸው በብዙ ፍሬ እንዲገለጡ በጌታ በኢየሱስ ስም ቃልህን አስተምረን፣ ቃልህን ጌታ ሆይ መግበን በኢየሱስ ስም። የሚመጣው ቃል ዛሬ በተለየ መንፈስ ይምጣ፣ እንድናፈራ እንዲያደርገን ይምጣ፣ ያቃተንን ነገር እንዲያስችለን ይምጣ፣ ከቆምንበት እንድንቀጥል ይምጣ። እግዚአብሔር ሆይ ጊዜውን ሰዓቱን ላንተ አሳልፌ ሰጠው። ስጋና ደም ጸጥ ይበል እግዚአብሔር ሆይ ከፍ ያለ የሰው ዕውቀት ሁሉ ጸጥ ይበል። ብቻህን አንተ ስራ፣ ቃልህን ተናገር። እኔን ታናሿን ባሪያ እንዴት መናገር እንዳለብኝ አላውቅም፣ መንፈስ ግን በኢየሱስ ስም በእኔ አልፈ ተናገር። እግዚአብሔር የዘላለም አምላኬ ሆይ ጊዜውን ላንተ አሳልፈን ሰጠን በኢየሱስ ስም አሜን። ጌታ ይባረክ። እግዚአብሔር መልካም ነው። እንግዲህ እዚህ ክፍል ላይ ዛሬ የምናየው ስለ ማፍራት ነው። አንድ ክርስቲያን በህይወት ሲኖር ፍሬያማ ሊሆን የእግዚአብሔር ሐሳብ ነውና እንድናፈራ
በተጠራንበት ነገር እግዚአብሔር ከኛ የሚፈልገው ነገር አለ። ምንድነው እሱ? ፍሬ ነው። አንድ ክርስቲያን 25 ዓመት 30 ዓመት 40 ዓመት 2 ዓመት 1 ዓመት ስላስቆጠረ አይደለም። ነገር ግን ምንድነው ከእግዚአብሔር ጋር የተጣበቀ ሰው የእግዚአብሔርን ሕግና ሐሳብ የተከተለ ሰው ምን አለው? ፍሬ አለው። ምክንያቱም ይህ የእግዚአብሔር ቃል ምናችን ነው? ለእግራችን መብራት ለመንገዳችን ደግሞ ብርሃን ነውና የሚመራን ነገር ቢኖር የእግዚአብሔር ቃል ነው። ይህንን ቃል ስንኖረው ማፍራት እንጀምራለን። ፍሬያችን ደግሞ ይገለጣል። የክርስቶስ የሆኑት በምን ይገለጣሉ? በፍሬያቸው ታውቋቸዋላችሁ ይላልና ምንታወቅበት መታወቂያ ምንድነው ሲባል ፍሬ ነው። አንድ ክርስቲያን ሲያፈራ ከእግዚአብሔር ጋር የተጣበቀ ከእግዚአብሔር ጋር የተስማማ ከእግዚአብሔር ጋር የተዋሃደ ህይወት አለው ማለት ነው። እግዚአብሔር በሱ እየሰራ ነው ማለት ነው። ስለዚህ መጽሐፍ እዚህ ላይ የሚነግረን ምንድነው? ብዙ ፍሬ እንድታፈሩ ደሞስ ደቀ መዛሙርቴ ሆናችሁ ብዙ ፍሬ እንድታፈሩ ይህንን የወንጌል ሐሳብ እንድትቀጥሉ እግዚአብሔር በዛ ይከብራል፣ ደስ ይሰኛል። እኔም በዛ ደስ ይለኛል። ምክንያቱም እኔ የመጣሁት የሞትኩላችሁ ዋጋ የከፈልኩላችሁ የዋጀዋችሁ በእናንተ ደግሞ ምን እንድትሆኑ እንድታፈሩ በፍሬ እንድትገለጡ ነው ይለናል። እውነተኛው የወይን ግንድ እኔ ነኝ ይላል፣ ገበሬው ደግሞ አባቴ ነው ይላልና እውነተኛ የወይን ግንድ ክርስቶስ ነው። ቅርንጫፎቹ ደግሞ ክርስቲያኖች ናቸው። የወይን ግንዱ ኢየሱስ ነው። ቅርንጫፎቹ ደግሞ እኛ ክርስቲያኖች ቅዱሳኖች በክርስቶስ ኢየሱስ አምነን የዳነን እኛ ደግሞ ምንድነን? ቅርንጫፎች ነን። ስለዚህ እዚህ ክፍል ላይ የሚያወራው የወይን ግንዱ ላይ አንድ ቅርንጫፍ ሲጣበቅ ምንድነው? ቅርንጫፍ ነው ብዙ ጊዜ ፍሬን የሚያፈራው። ግንዱ ላይ ያለ ቅርንጫፍ ሁሉ ጊዜ ምን አለው? ፍሬ አለው፣ ያፈራል። ስለዚህ እናንተ ምኖቼ ናችሁ? ቅርንጫፎቼ ናችሁ። ከኔ ጋር የተጣበቃችሁ ናችሁ፣ በኔ ውስጥ ያላችሁ ናችሁ። ግን ምን ልትሉ ይገባል ይላል? ፍሬ ልታፈሩ ይገባል። ክብር ለእግዚአብሔር ይሁን። ሃሌሉያ። ምክንያቱም ከወይን ግንዱ አንድ የወይን ቅርንጫፍ ከወይን ግንዱ የሚፈሰው ፈሳሽ ምግቡ ነው። ከተመገበ በኋላ ቅርንጫፍ ወደ ማደግ ይመጣል። ቅርንጫፍ ወደ ማደግ ይመጣል። ያደገው ቅርንጫፍ ፍሬን ያፈራል። ስለዚህ በውስጡ ያለው ምግብ የሚሰጠው ምግብ ከግንዱ የሚያገኘው ምግብ ለቅርንጫፉ ምንድነው ሲባል የማፍራት ምክንያት ነው። እኛም በእግዚአብሔር ውስጥ ስንሆን ከእግዚአብሔር ጋር ስንሆን ከእግዚአብሔር ጋር ስንጣበቅ በሱስ ካለው መንፈስ የተነሳ ምን ልንን እንችላለን? ልናፈራ እንችላለን። ክብር ለእግዚአብሔር ይሁን። እዚህ ክፍል ላይ ግን በእኔ ያልሆነውን ከኔ ጋር ያልተጣበቀውን ያንን ቅርንጫፍ ይላል ከኔ ጋር የሌለውን ቅርንጫፍ በግንዱ ላይ ያልተጣበቀውን ቅርንጫፍ ምን ይላል? ይደርቃል። ካለ እግዚአብሔር ጋር ያልተጣበቀ ህይወት ከእግዚአብሔር ጋር ያልሆነ አካሄድ ምንድነው? ድርቀት አለው። መንፈሳዊ ድርቀት አለው። ከኔ ጋር ግን የተጣበቀ ከዋናው ከግንዱ ጋር ግን የተጣበቀ ምንድን ይታያል? ባይዘዌ ፍሬ ይታያል። ፍሬ ይታያል። አንድ የወይን ግንድ ሲዝኑን ጠብቆ ያፈራል፣ ይታያል። የሚታይ ነገር ነው። ክርስትናም እንደዛው ነው። በእኔ ያልሆነውን ቅርንጫፍ ግን ምን ይላል? ይደርቃል። የደረቀ ቅርንጫፍ አይቀጥልም ከግንዱ ጋር ቢኮዝ ደርቋል። ስለደረቀ ምንድነው የሚደረገው? ይገነጠልና ምን ይላል? ይደርቃል። ኦሬዲ ደርቆ ነበር። እዚህ ክፍል ላይ ግን ምን ይለናል? ይደርቃል። ከዛ እስከደረቀ በኋላ ያቃጥለዋል። አውጥተው ያቃጥሉታል። አመድ ይሆናል። ያለማ ያለ እግዚአብሔር ያለ ክርስቶስ ኢየሱስ ያለ ቤዛ አዳኙ የተቤዠን በሱ ያልሆንን ሰዎች ብንሆን ልናፈራ አንችልም። ያለ ክርስቶስ ምንም ማድረግ አንችልም። መንፈሳዊ ጉዳይ ከክርስቶስ ጋር የተጣበቀ ሰው የሚኖረው ህይወት ነው። ያለ ክርስቶስ ማፍራት አይቻልም። ስለዚህ ያለ ክርስቶስ የሆነ ህይወት ይደርቃል። ምናልባት ኃጢአት ያደርቀዋል፣ ምናልባት አመጽ ያደርቀዋል፣ ምናልባት ክፋት ያደርቀዋል። የደረቀ ደግሞ አይቀጥልም፣ ይወድቃል፣ ይጣላል፣ ይቃጠላል፣ ወደ ውጭ ይጣላል። ግን በእኔ ብትሆኑ ብዙ ፍሬ እንድታፈሩ ይልና ሁለተኛው ደግሞ ምንድነው ስትሉኝ በእርሱ ውስጥ ማፍራት ከእግዚአብሔር ጋር የሆነ ከግንዱ ጋር የሆነ ከኢየሱስ ክርስቶስ ጋር የሆነ ፍሬ። ሃሌሉያ! በእሱ ውስጥ የሆነ ፍሬ
በእኔ ያለውን ይላል አብዝቶ እንዲያፈራ ያጠራዋል ይላል። ምን ማለት ነው? ይገርዘዋል። ከግንዱ ጋር ግን የተጣበቀው ሌላኛው ያለው ህይወት ግን ምንድነው ሲባል ኃጢአት እንዳይሰራ በክፋት በአመጽ እንዳይመላለስ። ምክንያቱም ግንዱ ባህሪው እንደዛ ስላልሆነ ግንዱ ጋር የተጣበቀው ሌላ የሆነ ነገር ማስተናገድ አይችልም። ስለዚህ ኃጢአት ቢቀላቀል አመጽ ቢቀላቀል ክፋት ቢቀላቀል ምን ችግር አለው የሚያስብል አይደለም። ያደርቃል፣ ፍሬን ያደርቃል፣ ህይወትን ያደርቃል። ስለዚህ ግን ከኔ ጋር ያለው አብዝቶ ምን ብሎ አብዝቶ ምን እንዲያፈራ ሃሌሉያ አብዝቶ እንዲያፈራ ምን ያረጋዋል ይላል? ያጠራዋል። እንዴት ነው የሚያጠራው? በመከራ ነው የሚያጠራው። መገረዝ ከባድ ነው። ከላይ ላይ መቆረጥ የሆነ ነገርን መቆረጥ በጣም ከባድ ነው። ከእግዚአብሔር ጋር ያለ ባህሪያችንን እኔ በኔ ከኔ ለኔ ሚለውን ማንነታችንን የኛ ሲሆን ደስ የሚለን በኔ ከኔ ለኔ ምንል አይነቱን ማንነት እግዚአብሔር አይከብርበትም። ጌታ ኢየሱስም አይወደውም። ማንም ሊከተለኝ የሚወድ ቢኖር ያለው ራሱን የካደ ብቻ ነው አለ። ማንም ነው ያለው። ባይዘዌ ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ፣ ይሄ እኔነቱን ይጣል፣ ስለ ክርስቶስ መኖር ይጀምር። ሃሌሉያ እኛ የኛ ስላልሆነ። ስለዚህ ይሄንን ነገር ከላያችን ላይ በምን ውስጥ በመከራ ውስጥ ክርስቶስ በመከራ ውስጥ ያሳልፈናል። ለምን ሲባል መጥራት ስላለብን መገረዝ ስላለብን ከላያችን ላይ ያለ መውደቅ የተገባው ፍሬ እንዳናፈራ የከለከለን ነገር ስላለ በፍሬ እንዳንገለጥ ያደረገን ነገር ስላለ ምን ያደርገናል ሲባል እንድናፈራ አብዝተን እንድናፈራ ከላያችን ላይ ለመግረዝ ምን በመከራ ውስጥ በከባድ ሁኔታ ውስጥ በፈተና ውስጥ የተወን እስኪመስለን ለካ ሊያስጥለን ነው። ሃሌሉያ ለካ መልካሙን ማንነት እንዲኖረን በፍሬያችን እንድንገለጥ በፍሬያችን ለብዙዎች እንድንደርስ ለተራቡት መብል እንድንሆን ስለፈለገ ሃሌሉያ በምንም ውስጥ ያሳልፈናል፣ በመከራ ውስጥ ያሳልፈናል። ጸጥ ይላል። ምክንያቱም ማፍራት አለብን። ሃሌሉያ ልናፈራ የጌታ ሐሳብ ነው። ልናፈራ የእግዚአብሔር ፍቃድ ነው። ማፍራት አለብን። በፍሬ መገለጥ አለብን። ፍሬያችን ለሰው ሁሉ ሊታይ ይገባል። ክብር ለእግዚአብሔር ይሁን። የምናፈራበትን መንገድ ያልወደደውን ኃጢአት፣ ርኩሰት፣ ክፋት፣ ባህሪ እኔ ብለን ያስቀመጥነው እኛ ውስጥ ያለው እስኪለቀን ድረስ አንዳንዴ ወይ ጉድ እኔ ነኝ እንዴት ሆኖ ነው ይሄ ነገር ከኔ ላይ የሄደ እስክንል ድረስ እንዴት ነው በቃ በጣም እኮ ገርሞኛል፣ ይሄ ባህሪ እኮ ከኔ ላይ ሄዷል፣ እንዲህ ነበርኩኝ ግን እንዲህ ያደረገኝ እስክንል ድረስ እኛ እንኳን ለኛ ማረጋገጫ እስክንሰጥ ድረስ በከባድ ሁኔታ ውስጥ ሊያሳልፈን ይችላል። ለምን? ለፍሬ ፈልጎናል፣ እንድናፈራ ፈልጎናል፣ ሊያጠራን ፈልጓል። በስደት ውስጥ በመከራ ውስጥ በተለያየ ነገር ውስጥ የሆነ ሰዓት ተገርዞ እኛ ላይ ያለ የተጣበቀ ለፍሬው የማይመች ለወይኑ የማይመች ማንነት ከላያችን ላይ ሲራገፍ ሃሌሉያ ያን ጊዜ ማፍራት እንጀምራለን። ወደዚህ ሙላት ደግሞ ባንዴ አይመጣም። ባንዴ እግዚአብሔር ተው ያለንን የሆነ ውስጣችን የተጣበቀ ውስጣችን የሰነበተ የቆየ ነገር ባንዴ አይለቀንም። ነገር ግን ምንድነው ሲባል የሆነ ሰዓት ላይ አንድ ነገራችን ተገርዞ ወድቋል። የሆነ ሰዓት ላይ የሆነ ነገራችን ከላያችን ላይ ወድቋል። ወደ ክርስቶስ ሙላት እሱን ወደ መምሰል ምንመጣው ሁሉን እየጣል የሆነ ሰዓት የሆነ ነገራችን ጥሎታል። ለካ ችግሩ ለካ መከራው ለካ ስደቱ ለካ መውጣቱ ለካ መውረዱ ምኛ ሳይገባን የሆነ ነገራችን ከላያችን ላይ አራክፎታል። ለካ ትግስተኛ አድርጎናል። ለካ በጣም ትሁት አድርጎናል። ለካ የሆነ ጊዜ ደጎች አድርጎናል። ለካ ሳናቀው ታዛዦች አድርገናል። ትላንት መታዘዝ ያቃተን በመከራ ውስጥ ሲያሸንና ሲያሳልፈን ለካ ስለጠላን ስለ አይደለም፣ ጨክኖብን አይደለም፣ ለካ ፈልጎን ነው።
ለክብር ፈልጎን ነው፣ ለከባድ ዓላማ ፈልጎን ነው። ያኔ ግን እየጣልነው እሱን ወደ መምሰል ሃሌሉያ ክርስቶስን ወደ መምሰል ወደ ፍጹም ማንነት እንመጣለን። ስለዚህ እግዚአብሔር እንድናፈራ ያጠራናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በሁለት ነገር እንድናፈራ ይፈልጋል። በፍሬ እንድንገለጥ በሁለት ነገር እንድናፈራ ይፈልጋልና ማፍራታችን የመንፈስ ቅዱስ ፍሬ ይለዋል። ገላትያ 5:22 ላይ እንደዚህ ይላል፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት ነው ይላል። ጌታ በምን እንድናፈራ ይፈልጋል? በመንፈስ እንድናፈራ ይፈልጋል። ክብር ለእግዚአብሔር ይሁን። የመንፈስ ፍሬ፣ ይሄ መንፈሳዊ ፍሬ በመንፈስ የሚገለጥ ፍሬ እንዲኖረን ለሁላችንም ጌታ ይፈልጋል። ግን ያ ነገር ፍሬው ምንድነው? የመንፈስ ፍሬ ምንድነው? የመንፈስ ቅዱስ ፍሬ ምንድነው ሲል ገላትያ ላይ ምን ይላል? ፍቅር። እዚህ ክፍል ላይም ስለ ፍቅር በጣም አጥብቆ የሚናገርበት ፓርት ነው፣ እንመጣበታለን። ፍቅር፣ ከዛስ ደስታ፣ ከዛ ሰላም፣ ትዕግስት፣ ሃሌሉያ፣ ቸርነትና በጎነት ይላል። እንደዚህ አይነት ፍሬ እንድንገለጥ እግዚአብሔር ይፈልጋል። በጣም በዚህ ፍሬ እንድንገለጥ ይፈልጋል። ይሄ መርሁ ነው። ክብር ለእግዚአብሔር ይሁን። ይሄንን እንድንሆን ነው። ፍቅር ከሌለን ወደ ፍቅር እንድንመጣ፣ ሰውን መውደድ እንድንችል፣ በመከራ ውስጥ አልፈን፣ በከባድ ሁኔታ ውስጥ አልፈን ርህራሄ፣ ሰውን መውደድ፣ ሰውን ማፍቀር እንድንችል እግዚአብሔር በዛ ውስጥ ያሳልፈናል። ከዛ ሰላም ከሌለን እንደገና ደግሞ ሰላም ምን ማለት እንደሆነ፣ እንዴት ውድ ነገር እንደሆነ፣ ዓለም የሚሰጠው ሰላም ከንቱና ጊዜያዊ እንደሆነ፣ የእግዚአብሔር ሰላም ግን ዘላለማዊና ረፍት የሞላበት እንደሆነ፣ ምን ቢኖረን ከፍ ያለ ቢኖር ዝቅ ያለ ቢኖር ሁሉ ደስታ ያመጣል። የኛ ሰላም ያለው፣ የኛ ደስታ ያለው፣ የኛ ረፍት ያለው በነገሮች ውስጥ አይደለም። ነገሮችን ይዛችሁ አይታችሁታል። ብዙ ሰዎች ብዙ ነገር ይዘው አይተዋል፣ ግን ደስታ የላቸውም፣ ሰላም የላቸውም። በገንዘብ ሰላምን ስለማያመጣ፣ ሰላም የሆነ ሱፐርማርኬት ገብተው የሚመጣ ነገር አይደለም። ሰላም በሆነ ገንዘብና በቆንጆ ነገሮች የሚገኝ አይደለም። ሰዎች ሰላምና ደስታን ፈልገው ደስታን ለማግኘት በጣም ይሄዳሉ። የሚያስፈልገውን ሁሉ በገንዘብ ለማግኘት ይፈልጋሉ። ደስታ ግን ሚስጥሩ እዛ ጋር ስላልሆነ፣ ደስታ ያለችው እዛ ውስጥ ስላልሆነ አያገኟትም። የሚፈልጉት ዓለም ላይ ያለው ነገር ውስጥ እየገቡ ለደስታ ሲፈልጓት ደስታ ለካ እዛ ውስጥ የለችም። በጣም ገንዘብ ውስጥ ሲፈልጓት ገንዘብ ውስጥ ለካ ደስታ የለችም። የሆነ ቁስ ላይ ሲፈልጓት ቁሱ ላይ ለካ ደስታ የለችም። የሆነ ጊዜያዊ የሆነ ነገር ይሆንና ወዲያው ይረሱታል፣ ይንቁታል፣ ደስታን ያጡበታል፣ ከንቱ ይሆንባቸዋል፣ ባዶ። ለካ ደስታ ያለችው በክርስቶስ ነው። ሃሌሉያ! የደስታ ሚስጥር እዛ ጋ ነው። ደስታ ክርስቶስ ያለው ደግሞ ምንም የለው ግን ሙሉ ደስታ አለው። ሁሉ ያለውም ግን በክርስቶስ ሁሉ እንዳለው ደስተኛ ነው። ደስታ ያለው በክርስቶስ ኢየሱስ በማመን ውስጥ ያለ ብቻ ነው። ያለ ክርስቶስ ደስታ የለም። ያለ ክርስቶስ ሰላም የለም። ሰላም ያለው በየትኛውም ሀገር ብትቀይሩ ሀገር በመቀያየር የሚመጣ ሰላም የለም። የሆነ ነገር ብታደርጉ በዛው ሰላም የለም። ሰላም በማን ውስጥ ነው ያለው? ሰላም በህይወታችን ባይዘዌ ሰላምና ደስታ የማይገኙ እንቁ የሆኑ ጉዳዮች ናቸው። ሰው ሰላም ከሆነ፣ ሰው ደስተኛ ከሆነ በጣም በቃ ክብር ለእግዚአብሔር ይሁን። ሚገርም ነው ሰላምና ደስታ ውስጥ ያለ ሚስጥር። ነገር ግን ይህም ሰላምም ይህም ደስታም ያለው የት ጋር ነው? በምትፈልጉት ሳይሆን በክርስቶስ ኢየሱስ በኩል ነው። ክብር ለእግዚአብሔር ይሁን። ስለዚህ ወደዛ እንድንመጣ ትዕግስተኛ እንድንሆን እግዚአብሔር አምላክ እንደዚህ ያደርጋል። ሃሌሉያ! ሁለተኛ ፍሬያችን ምንድነው? በነፍሳት መዳን ውስጥ ያለ ፍሬ ነው። ይሄ በነፍሳት መዳን የምናገኘው ሁለት እንድናፈራ እግዚአብሔር የሚፈልገው ነገር አለ አይደል? ሁለተኛው ደግሞ ፍሬ እንድናፈራ ነፍሳትን በእኛ ዘመን በእኛ አገልግሎት ህይወት ብዙ ነፍሳትን መማረክ፣ ብዙ ነፍሳትን ማግኘት። ሃሌሉያ! በነፍሳት መዳን ያ ፍሬያችን ነው። የነፍሳት መዳን ዋና ፍሬያችን ነው። ለቤተ ክርስቲያን የተሰጣት ይሄ ነው። ለቤተ ክርስቲያን የተሰጣት ሚሽን ይሄ ነው፣ የነፍሳት መዳን። ባይ ዘ ዌይ ጠላት እንዳናፈራ ስለሚፈልግ ዛሬ ከብዙ ቦታ የራቀ ነገር የነፍሳት መዳን ጉዳይ ነው። ከብዙ ቦታ ላይ በቃ መሟሟቅ ነው፣ እርስ በርስ መሆን ነው እንጂ በጣም የሚገርመው በነፍሳት መዳን ላይ ትኩረት የሚሰጥ ሰው
በጣም እየቀነሰ ያለበት ዘመን ነው። ከተሳሳትኩ ምሕረት አድርጉልኝ። ለምን ሲባል የእግዚአብሔር ሐሳብ በእኛ የሚፈልገው የነፍሳትን ማዳን ነው። ሃሌሉያ። የሆነ አይነት እንትን እንድናደርግለት የእግዚአብሔር ሐሳብ አይደለም። በዛ ውስጥ አይደለም እኛን የሚፈልገን፣ በነፍሳት መዳን እንድናፈራ ግን ይፈልጋል። አንድ ቤተክርስቲያን በነፍሳት መዳን እንድትባረክ የእግዚአብሔር ሐሳብ ነው። በነፍሳት መዳን እንድትሞላ የእግዚአብሔር ሐሳብ ነው። በፕሮግራም ስኬጁል እንድትሄድ ብቻ አይደለም። ነፍሳትን በማዳን በነፍሳት መዳን ውስጥ ሃሌሉያ እንድትሆን የእግዚአብሔር ሐሳብ ነው። በእኔና በእናንተም በእያንዳንዱ ቅዱሳን ውስጥ እግዚአብሔር ከኛ የሚፈልገው ፍሬ ማየት የሚፈልገው አንደኛ መንፈሳዊ ፍሬያችንን ነው። በትዕግስት፣ በፍቅር፣ በቸርነት፣ በሰላም፣ በበጎነት የምናገኘው ያ መንፈሳዊ ፍሬ ነው። ሁለተኛው ደግሞ በነፍሳት መዳን የምናገኘው ሌላኛው ፍሬ ነው። ክብር ለእግዚአብሔር ይሁን። ሶስተኛው እንደዚህ ይላል፣ በእኔ ኑሩ። በእኔ ኑሩ ይላል። በክርስቶስ መኖር። በእኔ ኑሩ። በሱ የኖረ ቅርንጫፍ ከወይን ግንድ ጋር ተጣብቆ እንደሚያፈራ ከኢየሱስ ጋር የኖረ ሰው ያፈራል። ከኢየሱስ ጋር የኖረ ሰው ከላይ የጠቀስ ነው ሰላም አለው፣ ደስተኛ ነው። ሃሌሉያ። በብዙ በጎነት፣ በብዙ ለቸርነት ቅርብ ነው፣ ለበጎነት ቅርብ ነው፣ ለፍቅር ቅርብ ነው። ለሁሉ ነገር እሱ ጋር አለ። በክርስቶስ መኖር። ሃሌሉያ። ስለዚህ እሱ እንደዚህ ያለ በእኔ ኑሩ ያለ ምክንያት ቃል አልተጻፈልንም። በእኔ ኑሩ። በሱ መኖር እንድንችል ከእግዚአብሔር ቃል ጋር በጸሎት ከሱ ጋር ተጣብቀን እንድንኖር እግዚአብሔር ይፈልጋል። ምክንያቱም ክርስቲያን ከእርሱ ጋር ተጣብቆ ከዋናው ከግንዱ ጋር በእኔ ኑሩ። በእኔ ኑሩ ማለት ግንዱ ለቅርንጫፎቹ ፈሳሽን እንደሚሰጥ፣ ምግብን እንደሚሰጥ በሱ ውስጥ ስንኖር ደግሞ ከሱ ያለውን ኢምፓርት እናደርጋለን። በሱ ውስጥ ያለውን ያንን መንፈስ፣ ያንን ሰላም፣ ያንን ደስታ፣ ያንን ፍቅር፣ ያንን ቸርነት፣ ያንን ደግነት፣ ያንን ትህትና፣ ያንን የዋህነት ሃሌሉያ በሱ ውስጥ ያለው በእኛ ውስጥ ያልፋል። ስለዚህ በማኑሩ አለ በእኔ ኑሩ። በማ በክርስቶስ ኢየሱስ። ሃሌሉያ። በእኔ ኑሩ። ምክንያቱም ብዙ ነገር ማፍራት የምንችለው በሱ ስንጣበቅ ነው። የህይወት የመንፈስ ህይወት የመንፈስ ፍሬን ማፍራት የምንችለው በክርስቶስ ውስጥ ስንኖር ነው። በክርስቶስ ውስጥ ካልኖርን ግን ምን አንልም፣ ማፍራት አንችልም። የኔ የሆኑትን በፍሬ ታውቋቸዋላችሁ ብሏል። ማፍራት የምንችለው በክርስቶስ ኢየሱስ ውስጥ ስንሆን ነው። በሱ ውስጥ ስንሆን እናፈራለን። በእኔ ኑሩ እንዳለ ከሱ ጋር ስንኖር፣ እሱን ስንመስል፣ እሱን ወደ መምሰል ስናድግ፣ እሱን ወደ መሆን ስናድግ ሃሌሉያ። አንድ መንፈሳዊ ሰው ሳይናገር ማንነቱን ሳይገለጥ በፍሬው ይታወቃል። ይሄ የክርስቶስ ወገን ነው ይባላል። ይሄ እሱን ይመስላል ይባላል። ሃሌሉያ። ከሱ ጋር ውሏል ይባላል። እሱ ባለበት ሰላም አለ፣ እሱ ባለበት ደስታ አለ፣ እሱ ባለበት ፍቅር አለ። ሃሌሉያ። ክብር ለእግዚአብሔር ይሁን። እኔ የቀድሞ ቅዱሳንን አንዳንድ ምስክርነቶች ስሰማ በጣም ከሚያስደንቀኝና ከሚያስደስተኝ በቃ ለወንጌል ዋጋ ከከፈሉ ከአባቶቼ ማለት ነው በጣም ከሚገርመኝ ከሚያስደስተኝ ከሚያስደንቀኝ ነገር ክብር ለእግዚአብሔር ይሁን እንዲህ ይባሉ ነበር። አይወደዱም፣ ይጠላሉ። ክርስቶስን ስትሰብኩ ባይዘው አትወደዱም። ክርስቶስን ስትናገሩ መነቀፍ ትጀምራላችሁ። ክርስቶስን መናገር ስትጀምሩ ከምቾት ዞን መውጣት ትጀምራላችሁ። ሃሌሉያ። ይሁን እንጂ እንቀጥላለን። እኛ ግን የተሰቀለውን ክርስቶስን እየሰበክን እንቀጥላለን። ክብር ለእግዚአብሔር ይሁን። እነዚህ ሰዎች ክርስቶስን ሲሰብኩ ስደት ነበረባቸው። ክርስቶስን በመናገራቸው በጣም ከባድ የሆነ መናወጥ ነበረባቸው። ይመጡብናል ብለው ይፈሩ ነበር። ስጋት እያለ ግን እሱን ከማምለክ አልቀጠሉም፣ አላቆሙም፣ ያመልኩ ነበረ። ከዛስ በኋላ ቢባል እነሱ ግን ካሉ ይባላል እዚህ ቦታ ላይ ጴንጤዎች አሉ መሰለኝ፣ በጣም ሰላም ሆኗል ሰፈር ይባላል። እነሱ ካሉ ሰላም ነው ሰፈሩ። እነሱ በገቡበት ቤት ሰላም ነው። ይሄንን ያውቃሉ፣ ሌሎች ያያሉ። ይሄ ፍሬ ነው። ክብር ለእግዚአብሔር ይሁን። እነሱ ባሉበት ምን አለ ይባላል? ሰላም አለ። እነሱ ከመጡ ምን ይመጣል? ፍቅር፣ እርቅ ይመጣል። እነሱ የክርስቶስ መልክ ያላቸው ናቸውና፣ ስለዚህ የክርስቶስ መልክ ደግሞ ማስታረቅ ነው፣ ፍቅር ነው፣ ቸርነት ነው፣ በጎነት ነው፣ ኃጢአተኛውን ማቀፍ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን።
ስለዚህ ምን ልንሆን ይገባል? ጳውሎስ እንደዚያ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ክርስቶስን ወደ መምሰል ክርስቶስን ወደ መሆን ይህ ሰው አድጓል። መንፈሳዊ ነገሩ ሄዷል። ምን መስሏል? ክርስቶስን ወደ መምሰል። ከዛ እኔ እንደምመስለው በቃ እርግጠኛ እኔ እንደምመስል እናንተ እኔን ምሰሉ ማለት ስለ ክርስቶስ ወንጌል ዋጋ ክፈሉ። ይህንን መልክ በላያችሁ ላይ ይታይ። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ አንድ መንፈሳዊ ሰው እሱን መምሰል አለበት። ሌላው እንደዚህ ይላል፣ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። ክብር ለእግዚአብሔር ይሁን። ይሄ በክርስቶስ ያለ ሰው የምትወዱትን ምንድነው የምንወደው? ምንድነው የምንፈልገው? እሱን የመሰለ ሰው ይህንን ሕጉን ይህንን ሐሳቡን ይህንን ቃሉን የኖረ ሰው እኔ የምትወዱትን የምትፈልጉትን ሁሉ ለምኑ ምን ይልላችኋል? ይሆንላችኋል። ዛሬ የምንፈልገውን እንዲያደርግልን እግዚአብሔር እንፈልጋለን። አዎ በደንብ እንፈልጋለን። ግን እሱን መምሰል አለብን። ክርስቶስን ወደ መምሰል ማደግ አለብን። ሲያዩን አረሷ አባቷን ነው የምትመስለው መባል አለብን። አረሷ ስትታይ ክርስቶስን ነው ወደዚህ የምናድገው። ግን ቅድም እንዳነሳ ነው አንደኛ በመገረዝ ውስጥ ያለ በቃ በመከራ ውስጥ ለምን ምን ጥለው ነገር ስላለ ከመጣንበት ከዛ ቦታ ላይ ይዘን የመጣነው አንዳንድ መራገፍ ከኛ ያለበት ነገር አለ። ያንን የሚያራግፍ የጌታ መንፈስ ብቻ ነው። ስለዚህ ምን ይለናል? ይገርዘናል፣ ያጠራናል። ምን እንድንሆን? እንድናፈራ፣ ወደሱ እንድንመጣ፣ እሱን እንድንመስል። ወንጌል ሰባኪነታችን በፍቅር እንዲገለጥ። ወንጌል መናገር ብቻ አይደለም፣ ወንጌል ፍቅር ነው። ፍቅር ሳይኖረን ወንጌል ብንናገር ከንቱ ነው። ስለዚህ በፍቅር ሃሌሉያ እሱን በመምሰል የምንሄድበት የምንተጋበት ህይወት ነው። ስለዚህ እዚህ ጋር የሚናገረው የምትወዱትን ሁሉ ለምኑ። ሰው የሚወደውን አንዳንድ ሰው የሚወደውንማ ይለምናል። ግን ኖሯል ወይ? ኖረሃል ወይ? ኖረሻል ወይ? ኖሬያለሁ ወይ? ስለዚህ መኖር እንድንኖር ይፈልጋል። ከኖራችሁ በዚህ ሐሳብና ቃል የምትወዱትን የምትፈልጉትን የምትሹትን ያንን ለምኑኝ እኔም ደግሞ ምን እላለሁ? አደርጋለሁ። ክብር ለእግዚአብሔር ይሁን። ሌላው አምስተኛው በፍቅር ይኑሩ ይላል። በፍቅር ይኑሩ። ይህ ማለት እኛ የክርስቶስ ከሆነ እኛ አይደለንም። ባይ ዘ ዌይ እኛ የኛ አይደለንም። እኛ የማንን? የክርስቶስ ነን። ክርስቶስ የእግዚአብሔር ነው ይላል አይደል? ቆሮንቶስ ላይ እግዚአብሔር ቃል ሲናገር እኛ የኛ አይደለንም። የኛ የሆነው ነገር ሁሉ የኛ አይደለም። እኛ የክርስቶስ ነን። ስለዚህ የኛ ነገር በእርሱ ውስጥ ነው ያለው፣ በክርስቶስ ውስጥ ነው ያለው። ክብር ለእግዚአብሔር ይሁን። ለዚህ ነው ማንም ሊከተል የሚወድ ቢኖር ራሱን ይካድ መስቀሉን ይሸከም ሲል ያንን ነገር ተምኖ ይውጣ። ተምነን መውጣት አለብን። የክርስቶስ ለመሆን ሁለት እግር ላይ መቆም የለብንም። አንችልምም፣ አናፈራም። ወይ እንደርቃለን ወይ ደግሞ እንቆረጥና እንጣላለን። በክርስቶስ መሆን ከፈለግንና ከሱ ጋር መሆን ከፈለግን ግን ከግንዱ ጋር መጣበቅ ከፈለግን ግን ምን ልንሆን ያስፈልጋል? በእርሱ ልንሆን ያስፈልጋል። በእርሱ የሆኑቱ ደግሞ ራሳቸውን የካዱ ለክርስቶስ ወንጌል የተመኑ ከምቾት ዞናቸው የወጡ ወንጌል ባላደራነታቸውን ስራ ያደረጉ ኢየሱስና ኢየሱስ ዋናቸው የሆነ በምንም ሁኔታ ኢየሱስን አሳልፈው የማይሰጡ ኢየሱስን ሊያስቀድሙ በተገባቸው ነገር ሁሉ የሚያስቀድሙ ሌላ የሚመጣው ነገር ኋላ እንደሆነ የሚረዱ የክርስቶስ የሆኑ ሃሌሉያ። እነዚህ ግን የእግዚአብሔር መንግስት ወራሾች፣ በፍሬ ደግሞ መገለጫዎች። ፍሬያቸው እነዚህ ሰዎች ምን አይነት መሰላችሁ? ፍሬያቸው ለመብልነት፣ ቅጠላቸው ለመድኃኒትነት የሚጠቀም በገቡበት ቦታ ሁሉ ለተራበው መብል የሆኑ በገቡበት ቦታ ሁሉ ለታመመው መድኃኒት የሆኑ የክርስቶስን መልክ የያዙ ኢየሱስን የሚመስሉ እነዚህ ሰዎች ደግሞ በፍሬያቸው ይታወቃሉ። ስለዚህ እዚህ ጋር በፍቅር ይኑሩ ሲል በፍቅሩ የምንኖረው እንዴት ነው? ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል አንደኛ ቆሮንቶስ 13 ላይ እንደዚህ ይላል። አንድ ላይ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢትንም ቢኖረኝ ሚስጥርን ሁሉ ቢኖር ዕውቀትን ሁሉ ባውቅ ተራሮችንም እስኪከፍል ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ።
ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ አይጠቅመኝም። ፍቅር ይልና ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። ሃሌሉያ! የማይገባውንም አያደርግም፣